ክብራትና ክብራን የዴሊ ዜና ቤተሰቦች እንደምን አላችሁ? ዛሬም ለእናንተ ጥሩ ዜናዎች፣ ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። በርካታ የፖለቲካ አመራሮች ሐሰተኛ የትምህርት ማስረጃ ስላላቸው ዶክመንታቸው ለመለየት ሂደት እክል ገጥሞታል። 460 ሺህ ፎርጂድ ትምህርት ዶክመንት ህጋዊ መስመር እንዲገባ ሊደረግ መሆኑን ተጠቁሟል። መሰረት ሚዲያ ህገ ወጥና ሐሰተኛ የትምህርት ማስረጃዎች መስፋፋቱን ተከትሎ በመንግስት የተወሰዱና እየተወሰዱ ያሉ እርምጃዎች ችግር ከመቅረፍ ይልቅ መመሪያ በማውጣት ሐሰተኛ ትምህርት ያላቸው ህጋዊ በማድረጉ ላይ ያተኮሩ መሆናቸው ምንጮች ተናግረዋል። 460 ሺህ ፎርጂድ ትምህርት ዶክመንት ያላቸው ግለሰቦች ሰነዶቻቸው ህጋዊ ወደ ማድረጉ እየተካሄደ መሆኑን ታውቋል። በመመርመሪያ 990/2016 መሰረት እንዲሁም በኢቲቪ አማካኝነት መስከረም 2016 ላይ 500 ሺህ ሐሰተኛ የትምህርት ማስረጃ ያላቸው ግለሰቦች እንዳሉ ለህዝብ መነገሩ ይታወሳል። ይሁንና የትምህርት ሚኒስትር ዶክተር ብርሃኑ ነጋ ከቀናት በፊት እውነት ወይስ ሐሰት በሚል በተደረገ አንድ ውይይት ላይ ለቀረበላቸው የሐሰተኛ ትምህርት ማስረጃ የተመለከተ ጥያቄ ሲመልሱ ተጣርቶ የተገኘው 40 ሺህ መሆኑን መግለጻቸውን ይታወቃል። ይህም ማለት 500 ሺህ ውስጥ 460 ሺህ ፎርጅድ ወይም የተጭበረበረ ትምህርት ህጋዊ የተደረገ ነው ማለት ነው በማለት ጉዳዩን ለዓመታት ሲከታተሉ የነበሩት እና ለመንግስት ጥቆማ ሲሰጡ የነበሩት አንድ ግለሰብ ለመሰረት ሚዲያ ተናግሯል። በየጊዜው የሐሰተኛ ትምህርት ማስረጃ የማጣራት ጉዳይ እየተጀመረ ይቋረጣል። በመንግስት መዋቅር ውስጥ ሐሰተኛ ትምህርት ማስረጃ ወደ ስልጣን የመጡ የስራ ኃላፊዎችና ባለሙያዎች የሆኑ ሰራተኞች እስካልተመደቡ ድረስ በሀገራችን የሚስተዋለው የሌብነት የመልካም አስተዳደር ችግር ይቀረፋል ብሎ ማመን አስቸጋሪ ነው የሚሉት ግለሰቡ ይህን ኃላፊነት በዋናነት መውሰድ በሚገባው የትምህርት ሚኒስቴር እንኳን የሐሰተኛ ትምህርት ማስረጃዎች ማጣራት ሲገቡ በተለያየ ጊዜ መመርመሪያዎችን በማውጣት ፎርጅድ ህጋዊ ማድረጉን ተያይዞታል ብለዋል። የካቲት 2016 ዓ.ም ላይ የወጣው የመመርመሪያ ከፍተኛ የትምህርት አዋጅ 1152/2011 በወጣው አዋጅ ላይ በአንቀጽ 40 መሰረት ከፍተኛ ትምህርት መግቢያ ሙሉ በሙሉ ጥሰው ሰርተፊኬት ያገኙ ህጋዊ ያደርጋል ያሉት ሌላ ሚኒስትሩ ቢሮ ምንጫችን ደግሞ አዋጁን ለማስፈጸም የወጣው መመሪያ 5/2004 ላይ ትምህርት ሚኒስቴሩ ያወጣው ሳይከተሉ የተማሩት ህጋዊ ያደርጋል ብለዋል። ከፍተኛ ትምህርትና ስልጣን ባለስልጣናት ሐሰተኛ ትምህርት ማስረጃ በጣም እየተበራከተ መምጣቱን ከቁጥራዊ መረጃ ጋር አያይዞ ለህዝብ ሲገልጽ ቢቆይም በፖለቲካ ውሳኔ በተቋሙ የተጣሩ ሐሰተኛ ትምህርት ማስረጃ በአሁኑ ሰዓት ህጋዊ ተደርገዋል ያሉት ስሜ አይጠቀስ ያሉት ምንጫችን ሐሰተኛ የትምህርት ማስረጃ ማጣራቱን ስራ የሚሰራው አካል በፖለቲካ ጣልቃ ገብነት ስራው መስራት ካልቻለ የማጣራት ሂደቱ አስቸጋሪ ያደርገዋል ብለዋል። ይህንን የምለው የፖለቲካ አመራሮች ጭምር ሐሰተኛ ትምህርት እንዳላቸው ፀሐይ የሞቀው ሀቅ በመሆኑ በማለት ጉዳዩን አብራርተዋል። የትምህርት ስልጣን ባለስልጣን ከ1995 ጀምሮ እስከ 2014 ዓ.ም መረጃው ለተቋሙ ካስገቡ የግል ከፍተኛ ትምህርት ተቋማት ውስጥ እስካሁን ከተመረቁ 1.1 ሚሊዮን ተማሪዎች መካከል 100 ሺህ በላይ የሚሆኑ ተማሪዎች ሐሰተኛ የትምህርት ማስረጃ የያዙ መሆናቸውን ይፋ አድርገዋል። መረጃው የመሰረት ሚዲያ ነው። ወንጀል የባህሪ እንጂ የብሔር ጉዳይ አይደለም። ጉዳዩ የማን ብሔር ላይ ወንጀል ተፈጸመ አይደለም የሚያሳስበኝ እና ልናገር የሚያሰኘኝ የወንጀል ፈጻሚ የብሔር ማንነት አይደለም። ምክንያቱም የዘግናኝ ወንጀል ፈጻሚ ምክንያት የብሔር ሳይሆን የግል ስነልቦና ህሙም ከሚያመጣው የግል ባህሪ ስንኩል የሚነሳ ብቻ ስለሆነ የቀረበልኝ እንዳለ የምወድ ሰው አይደለሁም። በባድማና ሽራሮ ጉዳይ ከኤርትራ ጋር በነበረው ብዙ ወጣቶች ያለቁበት ደም አፋሳሽ ጦርነት ላይ ባድማ ለኢትዮጵያ እንድትሆን ተወሰነ። ጦርነት አሸነፍን ተብሎ ሲጨፈር በአደባባይ ወጥቼ ጨፍረው ህዝብ መሃል እኔና ጓደኞቼ ገብተን በህዝብ ደስታ ስሜት ውስጥ በግፍ ያየው ተረጋግጠን ሆስፒታል ገብተው ከታከሙ ሰዎች ውስጥ አንዱ የነበርኩ ሰው ነኝ። ጠባሴ ግርታ ይጸየፍ ህመሜን ደግሜ እንዳስታውስ ይገፋኛል። እንደ ሴትነቴ በብርቱካን ተመስገን ጉዳይ ልቤ አንብቶ ባዕድ ነገሮች ጨምሮ የደፈራ ዘግናኝ ወሬዎች በየሰፈሩ ስንሰማ ፖሊስ ጋር የሚደርሰው ፍርድ ቤት የሚያውቃቸው ዝም በሉ የሚባሉ ሰቅጣጭ ደፈራዎች በእያንዳንዱ ሰፈር ጎረምሶች በህይወታችን ታሪክ ውስጥ ጀብድ ሆነው እንደሚወሳላቸው የሚደበቅ ሀቅ እንዳልሆነ ግን የምናውቀው ጉዳይ ነው። ስለ ዛሬው ብርቱካን ተመስገን ስለ ትናንትናው ኢህአዴግ ዘመን ብርቱካን አሊ እኩል ማዝነም ጥያቄ ግን አሉኝ። ብዙ ጸሐፊዎችና ፖለቲከኞች ጀዋር መሐመድ ጨምሮ የብርቱካን ጉዳይ ከተለጠፈ 17 ልጆች ጋር አያይዘውታል። በወቅቱ አብን ባወጣው ዝርዝር ጽሑፍ ላይ ግን 17ቱ ታጋጆች ውስጥ የዚች ልጅ ስም አልነበረም። የኢትዮጵያ ብሮድካስቲንግ ሰርቪስ ባደረገው ቃለ መጠይቅ ውስጥ ወንጀሉ መቼና የት ተፈጸመ የሚል ጥያቄ አልቀረበላትም። ቀርቦላት ከነበረ መልስ ከነበረም ለህዝብ ጆሮ ግን አልደረሰም። የትምህርት ማስረጃ፣ የሕክምና ማስረጃ፣ የጤና ጣቢያ የነበራት ካርድ
ካርድ ሁሉም ባይሆን ዋና ዋና የትምህርትና የሕክምና ማስረጃዎች መልሶ ማግኘት ይቻል ነበር። ለምን አልቀረቡም? ልጅቷ 2 ዓመት አካባቢ ቢሆን ነው። ከ17ቱ እገታ ወይም ጠለፋ ከተፈጸመው ግን ወደ 5 ዓመት አካባቢ ነው የሚሆነው። ተበዳይ ብርቱካን የዩኒቨርሲቲው ስም ለመግለጽ ባልቻለችበት ሁኔታ የተጠቂዎች ብሔር ፈጽመው ባልጠቀሰችበት ጊዜ ላይ ጉምቱ ፖለቲከኞች ለብሔር ለታጣቂ ማስተባበያ መልስ የሚሰጡት ከምን አንጻር ነው? በደሏ ሰምቶ በሰውነቷና በሴትነቷ በመርዳት እና በማገዝ እንዲሁም በደሏን ለሕግ አቅርቦ ፍትህ እንድታገኝ በመጣር ፋንታ ንጹህ ብሔር ያለ ይመስላል። ልክ ጤነኛ ታጣቂ ያለ ይምሰል። አንዱ ከአንዱ የተሻለ ለመምሰል የሚያደርገው መንቧጨር ከዝንጀሮ ቆንጆ ምን ይመርጣሉ አያሰኝም። እስከ መቼ ነው ለወንጀል እውቅና ሰጥተን የፈጻሚው ማንነት ብቻ ወደ ሌላኛው ስንገፋ የምንኖረው? መቆሚያችን ወዴት ነው? መቼንስ በእኛው ሀገር ከነፈሰው ጋር አብሮ መንፈስ እንጂ ይጠየቅ ነውር ነው? ከአበባ ብርሃኑ መንግስት ለሹመኞች መሳሪያ ከማስታጠቁ በፊት የሥነ ምግባር መርህ ያስታጥቃል። ዛሬ ማለዳ ላይ ወደ ስራ ለመግባት እኔና የስራ ባልደረቦቼ በአንድ ሚኒባስ ሰርቪስ ውስጥ በመሆን እየተጓዝን ነበር። የምንሄድበት የውስጥ ለውስጥ መንገድ በኮተቤ ቅድስት ኪዳነ ምሕረት ቤተክርስቲያን አድርጎ ወደ ጫካው ቤተ መንግስት ወደ አዲሱ መንገድ የሚያወጣው። ታዲያ ይህን መንገድ ዕለቱ ኪዳነ ምሕረት ወርሃዊ በዓል መሆኑን ተዘጋግቶ ነበር። በተዘጋጋው በጠባቡ የውስጥ ለውስጥ መንገድ ወደ ዋናው መንገድ ለመውጣት በርካታ መኪኖች በሰልፍ ተደርድረዋል። እናም እኛ ከነበርንበት መኪና ፊት ለፊት የነበረው ኮድ 4 መለያ የያዘ የመንግስት መኪና ወደ ኋላችን ፈቀቅ እንደማለት ሲል ሹፌሩ ከኋላ መኪና አለ በሚል ጥሩምባ ያደርግላታል። በዚህ ቅጽበት የሹም ዶሮ ነኝ እሻት በሉኝ እያለ የሚመስለው ከፊታችን በነበረው መኪና ውስጥ ያለው ሰው በመስኮት በኩል ሽጉጡን አውጥቶ እያወዛወዘ ለማስፈራራት ሞከረ። መኪና ውስጥ ያለነው እኔና የስራ ባልደረቦቼ በሰውየው ሁኔታ ከማስገረም አልፎ አበሳጨን። ይህን ስርዓት አልበኛ ሰውማ ልናስተምረው ይገባል። መንግስት ያስታጠቀው መሳሪያ ዓላማው ለምን እንደሆነ ያልገባው ይህንን ዋልጌ መደዴ እንከታተለው በማለት ከሹፌሩ ጋር ተነጋገርን። ሹፌራችን የቀድሞ የኢትዮጵያ መከላከያ አባል ሆኖ ወታደር በመሆኑ ሰውየው ነገር በመጣሙን አበሳጭቶታል። ወታደራዊ ዲሲፕሊን መርህ ምን መሆኑን አሳምሮ የሚያውቅ ሹፌሩ እንዲህ አይነት ስርዓት አልበኝነት ፈጽሞ ሊታገሰው አልፈቀደም እና ፍጥነቱን ጨምሮ መኪናውን መከታተል ጀመረ። በሰርቪስ ውስጥ ከነበሩ አንዳንዶች ወታደር ልጅ ነን፣ ራስን ወገንን ለመጠበቅ ህዝባዊ ኃላፊነት እየተሰጠ የጦር መሳሪያ ያለ አንዳች ምክንያት በየሜዳው እንዳይመዘዝ አሳምረን እናውቃለን። አውላላ ሜዳ ላይ ገና በማለዳ ሽጉጥ በመምዘዝ ያስፈራሩን የዳዳው ሰውዬ ጋር ፊትና ኋላ ሆነን በዚያ አኳኋን የተዘጋጋውን ጠባብ መንገድ አልፈን ወደ ዋናው መንገድ እንድንወጣ መኪናው እየተከታተሉ አብረኑ መጓዝ ጀመርን። የሰውየው መኪና ታርጋ በእጁ ስልካችን ፎቶ ካነሳኑ በኋላ እግር በእግር መከታተል ጀመርን። ይህን ያደረግነው በመንገዳችን ላይ ትራፊክ ፖሊስ አግኝተን ጉዳዩን ለማሳወቅ ነው። እየተከታተልነው እንደሆነ የገባው ሰውየው ፍጥነቱን ጨምሮ መንዳት ጀመረ። ሹፌራችን ትራፊክ ፖሊስ ወዳለንበት ስንደርስ መንገድ ተዘጋግቶ እንዲቆም ለማድረግ ፍጥነቱን ጨምሮ መንዳት ጀመረ። ልክ ወደ እንግሊዝ ኤምባሲ አካባቢ ስንደርስ ባለሽጉጡ አሽከርካሪ ወደ ትራፊኩ ፖሊስ ጠጋ ብሎ ሳይወርድ በመስኮት በኩል ማነጋገር ጀመረ። በዚሁ ፍጥነት ከኋላ የደረሰው ሹፌር ከሰውየው መኪና ኋላ ቆመና እና ጉዳዩን ለማስረዳት ወደ ትራፊክ ፖሊሱ ስንጠጋ ሰውየው በብርሃኑ ፍጥነት ተፈተለከ። እኛ ለትራፊክ ፖሊሱና ስለ ሁኔታ ስናስረዳው ንግግራችን ከመጀመሪያ ተው የመንግስት አካል ነው፣ ዝም ብላችሁ ሂዱ በማለት ሊያግባባን ሞከረ። አሁን ይባስ እንዲሉ ህግ ለማስከበር ህዝባዊ ኃላፊነት ግዴታን ተቀብሎ ፊት ለፊታችን የቆመውን የትራፊክ ፖሊስ ምላሹም ከማስገረም አልፎ አበሳጨን። የሆነ ሆነ ለመሆኑ የመንግስት ሹም ዘንግ በተወረወረ ወፍ በበረረ ቁጥር እንዲሉ በትንሽ በትልቁ አውላላ ሜዳ ላይ መሳሪያ አውጥቶ እንዲያስፈራራ የፈቀደለት አካል ይኖር ብዬ አላስብም ብዬ ፈጽሞ ከኢትዮጵያ ጨዋነት ስነ ምግባር ያፈነገጠ ነው። ሀገርን ወገንን እንዲያገለግሉ በተሰጣቸው ስልጣን ህዝባዊ ኃላፊነት በየሜዳው መሳሪያ እየመዘዙ የገዛ ወገናቸውን የሚያስፈራሩ ለራሳቸው ሆነ በሌላ ሰው ክብር የሌላቸው ኃላፊነት የጎደላቸው ሹማምንት ስርዓት የያዙ ሊባል ይገባቸዋል። መንግስት ሹመኞችን መሳሪያ ከማስታጠቁ በፊት ባለስልጣኑ ለህዝባዊ ስነ ምግባር መርህ የታገዙ ሀገር ፍቅር ወገን ክብርን እንደሆነ በቅጡ ይረዱ ዘንድ በሚገባ ሊያስተምራቸው ሊያሰለጥናቸው ይገባል። ይህን ትዝብት ወቀሳ የተሰጣቸው ስልጣን አገራቸው ወገናቸውን የሚያገለግሉበት እንደሆነ አምነው በፍቅር በትህትና ሀገራቸውን ወገናቸውን የሚያገለግሉት ለሀገራቸው ለህዝባቸው ክብር ያላቸው ኢትዮጵያ ጨዋነት ስነ ምግባር የተላበሰ ባለስልጣን ሹማምንት ፈጽሞ የሚመለከት አይደለም። ሰላም ለኢትዮጵያ። በተረፈ ወርቁ
የሀገር ውስጥ ብድር በ19.8 በመቶ ጨምሯል። ባንኮች መካከል ያለው የገንዘብ ግብይት መጠን በየካቲት ወር 2017 መጨረሻ ብር 338.8 ቢሊዮን ብር ደርሷል። በግብር ዘርፍ እየተወሰዱ ያለው አቅርቦት ማሻሻያ ከፍተኛ የሰብል ምርት እንደሚኖር ያሳያል። ምግብ ነክ ያልሆነ የዋጋ ግሽበት ካለፈው ዓመት ቀንሶ 15.6 በመቶ ቢሆንም ባለፉት ጥቂት ወራት ከፍ በማለት አዝማሚያ አሳይቷል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሁለተኛ ሰብሳቢ መጋቢት 16 2017 አካሂዷል። በተሻለው የባንኩ ማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 በተሰጠው ተግባርና ኃላፊነት መሰረት የተቋቋመ የገንዘብ ፖሊሲ ኮሚቴ ከባንኩ ዋጋ ከማረጋገጥ ኢኮኖሚ እድገት ከመደገፍ ቀዳሚ ዓላማ ጋር የተጣለው የገንዘብ ፖሊሲ ምክረ ሀሳቦች ለባንኩ ዳይሬክተር ቦርድ በማቅረብ ይጸድቃል። በዚህም ረገድ ኮሚቴው ኢትዮጵያ የዋጋ ግሽበት፣ የፊስካል የውጭ ኢኮኖሚ ገንዘብ አቅርቦት፣ የፋይናንስ ዘርፍ እንቅስቃሴ እንዲሁም በሀገር ውስጥ የማይክሮ ኢኮኖሚ ሁኔታዎች ላይ ጉልህ እንድምታ ያላቸው ዓለም አቀፍ ሁኔታዎች ይገመገማሉ። ኮሚቴው እነዚህ የማይክሮ ኢኮኖሚ ግምገማዎች የቅርብ ጊዜ ወደፊት እይታዎች በመነሳት በገንዘብ ፖሊሲ ተግባራዊ ከሚደረጉ የፖሊሲ ምክረ ሀሳቦች ይቀርባሉ። በዚህም መሰረት ኮሚቴው የገመገማቸው አበይት ጉዳዮች የሚከተሉት ናቸው። የዋጋ ግሽበት ካለፈው የገንዘብ ፖሊሲ ኮሚቴ ስብሰባ ወዲህ ዓመታዊ የዋጋ ግሽበት እየቀነሰ በመምጣት የካቲት ወር 2017 መጨረሻ 15.0 በመቶ መድረሱን ኮሚቴው ተዘግቧል። ባለፉት ጥቂት ወራት የዋጋ ግሽበት በተከታታይ እያረገበ የመጣው የብሔራዊ ባንክ ጥብቅ የገንዘብ ፖሊሲ በመከተሉ የግብርና ምርት በመሻሻሉ በአስተዳደራዊ ዋጋዎች ላይ የተወሰደ ያለው ማሻሻያ ቀስ በቀስ በመተግበሩ ምክንያት እንደሆነ ይገመታል። ምግብ ነክ ዋጋ ግሽበት ከየካቲት ወር 2017 መጨረሻ 14.6 በመቶ የደረሰ ቢሆንም ይህ ባለፈው ዓመት በተመሳሳይ ወቅት ከነበረው 3 በመቶ ጋር ሲነጻጸር በእጅጉ ያነሰ ነው። በተመሳሳይ ምግብ ነክ ያልሆነ የዋጋ ግሽበት ካለፈው ዓመት ቀንሶ 15.6 በመቶ የደረሰ ቢሆንም ባለፉት ጥቂት ወራት የማንሰራራት አዝማሚያ አሳይቷል። በየካቲት ወር 2017 የ0.5 በመቶ ወርሃዊ እድገት የታየ ሲሆን ይህም ለአራት ተከታታይ ወራት የተከሰተ ዝቅተኛ እድገት እንደሆነ የዋጋ ግሽበት በኢኮኖሚ ላይ የሚያደርሰው አዲስ ተጽዕኖ ዝቅተኛ መሆኑን ያመለክታል። እድገትና ኢኮኖሚ እንቅስቃሴ የሀገር ውስጥ ኢኮኖሚ እንቅስቃሴ አመለካቾች እየተጠናከረ የእድገት አዝማሚያ መኖሩን እንደሚያሳይ ኮሚቴው ተገንዝቧል። በአብዛኞቹ የሀገሪቱ አካባቢዎች የታዩ ምቹ የመኸር ዝናብ ወራት የግብርና ዘርፍ እየተወሰዱ ያሉ አቅርቦት ማሻሻያ ውጥኖች በዘንድሮ ዓመት ከፍተኛ የሰብል ምርት እንደሚኖር ያሳያል። በሌሎች ዘርፍ በተለይም በኢንዱስትሪ፣ በሸቀጦች ወጪ የንግድ በተለይም በቡና ወርቅ እንዲሁም በአገልግሎት ወጪ የንግድ በተለይም በአየር ትራንስፖርት፣ በቱሪዝም ዘርፎች የተጠናከረ እድገት እንደሚኖር ይገመታል። የገንዘብ ሁኔታ ካለፉት የገንዘብ ፖሊሲ ኮሚቴ ስብሰባ ወዲህ ገንዘብ ዝውውር እድገት መጠነኛ ጭማሪ አሳይቷል። ይህም ሊሆን የቻለው የብድር የፊስካል የውጭ ኢኮኖሚ ሁኔታ ላለ በማድረጋቸው ነው። እስከ ጥር ወር 2017 ድረስ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት ቦርድ መኒ ሰፕላይ የ22.8 በመቶ መሰረታዊ ገንዘብ ቤዝ መኒ 42.0 በመቶ ዓመታዊ እድገት ሲያሳይ የሀገር ውስጥ የብድር በ19.8 በመቶ ጨምሯል። በዚህ መሰረት የገንዘብ ፈጣን እድገት ሊያሳይ የቻለው የኢትዮጵያ ብሔራዊ ባንክ ከወርቅ ሽያጭ ጋር በተያያዘ ከፍተኛ የውጭ ምንዛሬ ክምችት በመያዙና የወለድ ተመን ሁኔታ በገበያው ላይ የተመሰረተው በአጭር ጊዜ የወለድ ተመኖች ለመጀመሪያ ጊዜ ከዋጋ ግሽበት በላይ መሆናቸው ኮሚቴው ተገንዝቧል። ለምሳሌ የ364 ቀን የመንግስት ግምጃ ቤት ሰነድ የወለድ ተመን አምና ታህሳስ ወር መጨረሻ ላይ ከነበረው 15.9 በመቶ የካቲት ወር 2017 ከ17.7 በመቶ ደርሷል። ባንኮች እርስ በርሳቸው በሚወዳደሩበት የገበያ አማካኝ የወለድ ተመን የካቲት ወር ላይ 16.7 በመቶ የደረሰ ሲሆን ይህም ብሔራዊ ባንክ ባስቀመጠው 15 በመቶ የወለድ ተመን ክልል በ3 በመቶ ያነሰ ወይም ከፍ ያለ ውስጥ ይገኛል። ባንኮቹ መካከል እየተደረገ ያለው የገንዘብ ግብይት መጠን በፈጣን ሁኔታ ማደጉን ቀጥሎ የካቲት ወር 2017 መጨረሻ ብር 338.8 ቢሊዮን ደርሷል። የባንኮቹ የፋይናንስ መረጋጋት የባንክ ዘርፍ ዝቅተኛ የተበላሹ ብድርና ካፒታል ያለው በመሆኑ ጤናማ የተደረገ እንደሆነ ኮሚቴው ገምግመዋል። ይሁን እንጂ አንዳንድ ባንኮች በተወሰነ መልኩ የጥሬ ገንዘብ ሊኩዊዲቲ እጥረት ይታይባቸዋል። ይህም የሆነው በተወሰነ ባንኮች ዘንድ የብድር ተቀማጭ ሂሳብ ጥምረት ከፍተኛ በመሆኑ ነገር ግን ባንክ ለባንክ የገንዘብ ግብይት እና ብሔራዊ ባንክ በኩል ቋሚ የብድር አገልግሎት መጀመራቸው አንዳንድ ባንኮች ችግር እየተቀረፈ ይገኛል።
የፊስካል ሁኔታ ጥንቃቄ የተሞላበት የፊስካል ፖሊሲ ስርዓት መተግበሩን ቀጥሏል። ጥብቅ የፊስካል ዲስፕሊን መኖሩን በዘንድሮ በጀት ዓመት ለበጀት ጉድለት ማሟያ ከብሔራዊ ባንክ ብድር እንዳይወሰድ የረዳ፣ ለማዕከላዊ ባንኩም የገንዘብ ፖሊሲ አቋም ከፍተኛ ድጋፍ የሚሰጥ ክስተት ሆኗል። የውጭ ኢኮኖሚ ዘርፍ እንቅስቃሴ ትልቅ መሻሻል እንዳሳየ ኮሚቴው ተገንዝቧል። በሆኑም ባለፈው ሐምሌ ወር 2016 በተደረገ የውጭ ምንዛሬ ተመን ማሻሻያ ምክንያት የሸቀጦች አገልግሎት፣ ውጭ ንግድና የኋላ እንዲሁም የካፒታል ሂሳብ ከፍተኛ እድገት በማሳየታቸው የከረንት አካውንት በመጀመሪያ የበጀት ግማሽ ዓመት ትርፍ አሳይቷል። የውጭ ምንዛሬ መጠባበቂያ ክምችትም እንዲጨምር አድርጓል። ዓለም አቀፍ ሁኔታዎች ዓለም አቀፍ ኢኮኖሚ እድገት በ2025-2026 ተጠናክሮ እንደሚቀጥል ከ3.5% እድገት እንደሚያሳይ የዓለም የገንዘብ ድርጅት የጥር ወር መረጃ ያመለክታል። በአንጻሩ ዓለም አቀፍ የዋጋ ግሽበት በ2025 4.2 በመቶ እንዲሁም በ2026 ደግሞ 3.5 ዝቅ እንደሚል ተተንብዮአል። ይሁን እንጂ ከቅርቡ ጊዜ ወዲህ እንደሚያንጸባርቁት የጂኦፖለቲክስ እንቅስቃሴ ለመረጋጋት በዓለም አቀፍ የታሪፍና የንግድ እንቅስቃሴዎች ላይ በሚያሳድሩ ተጽዕኖ የዋጋ ግሽበት ሊባባስ ይችላል። አሁን ያለው የዓለም ሸቀጦች ዋጋ በጥቅሉ ለሀገራችን ምቹ ነው ሊባል ይችላል። ለምሳሌ የነዳጅ ዋጋ የበጀት ዓመት ከተጀመረ ወዲህ 9 በመቶ ሲቀንስ፣ በአንጻሩ ዋና ወጪ ምርቶች ዋጋ የቡና፣ የወርቅ ከመቼውም ጊዜ በላይ ከፍተኛ ደረጃ በመጨመሩ ለውጭ ክፍያ ሚዛን መሻሻል አስተዋጽኦ አድርጓል። የገንዘብ ፖሊሲ ኮሚቴ ግምገማ ውሳኔ። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።